በአርሲ ስለተገደሉ ምዕመናን ድምጽ ለመሆን ክርስቲያኖች ለምንድን ነው የሚገደሉት? ሲቀጥል ደግሞ ቤተክርስቲያን ለምንድን ነው ባቀናቸው ሀገር እንደዚህ የምትሰደደው? የምዕመናንስ ቁጥር የሞታቸው ስንት ሲደርስ ነው ይህ ግፍና ይህ እልቂት የሚያበቃው የሚለውን ለመጠየቅ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ተማሪዎች በጠቅላይ ቤተ ክህነት ተገኝተዋል። እናንተ ማጽራሪያ ቤተክርስቲያንን አሁን ወዲያ ምንም ይቀር ነገር ስንቱ ነው ያለቀው ወንድሞቻችን ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላለው የሞቱት ቀሩ። አው የሞት ጥንቃቄ አድርጉ፣ ተጠንቀቋቸው። እነኚህን ሰዎች እንኳን አይደለም ለእናንተ ለኛ ለሙስሊሞች የማይመለሱ ጨካኝ አረመኔ እንደሆኑ እንድታውቁ ለማለት ያክል ነው። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ በዛሬው ቪዲዮ የቅድስት ሥላሴ መንፈሳዊ ኮሌጅ ተማሪዎች የነገ መምህራን እንግዲህ ሰባኪያን ወንጌል የሚሆኑ ወንድሞቻችን ሰልፍ አድርገዋልኝ። እንግዲህ ተቃውሞ ሰልፍ አድርገው ወደ ቤተ ክህነቱ ጠቅላይ ቤተ ክህነቱ ገብተው የጠቅላይ ቤተ ስራ አስኪያጁንና ሌሎችንም ጳጳሳት አግኝተዋል። እንዲሁም ድምጻቸውን አሰምተዋል። መግለጫ እጅግ በጣም ጠንከር ያለ ነገሮችን አሳይተዋል፣ አሰምተዋል፣ ድምጻቸውን አሰምተዋል። እንግዲህ የሚገባውን እንዲደረግ ሊቃነ ጳጳሳት የሚገባችሁን እናድርጉ የሚል ጠንከር ያለ መልእክት አስተላልፈዋል። እሱን በዛሬው ቪዲዮ የምንመለከት ይሆናል። እንዲሁም ደግሞ አንዲት እናት እጅግ በጣም አሳዛኝ ለቅሶና ጸሎት ያደረገችው ብዙዎችን ልቦና ሰብሯልኝ። ሁላችንም እንዲህ እንድንሆን የሚያስመኝ አይነት ነው። እሱን የምንመለከት ይሆናል። እንዲሁም ሙስሊሞች በፍርሃት ውስጥ ይገኛሉ። ነባር የቀድሞ ሙስሊሞች አራጁ ውሃብይ ነው፣ እኛ ሙስሊሞች አይደለንም፣ እኛም እንፈራቸዋለን፣ ተጠንቀቁ እያሉ ይገኛል። እሱን የምንመለከት ይሆናል። ካሁን ወዲያ ምንም የቀረ ነገር የለም። ስንቱ ነው ያለቀው ወንድሞቻችን ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላለው የሞቱት ቀሩ። አው የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም፣ ህግም እንደማይኖር የለም አለ። ቁጭ ብሎ ነው የለም ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኛለኝ። ድፍት ብሎ ቀረ። እሳት ነበር ስንት የኖረ ነው። 16 ዓመት የታገለ ነው ወንድሜ። ዛሬ እንደገና በዚች ደጁ ድፍት ብሎ ቀረ። ወንድሞቼ እነ ከፌና አባየው አይታይም። ይሄ የቆመ እኮ እየለመነ ይበላል፣ የቆመ እየዞረ ይበላል፣ የሞተ ቴት ይመጣል። በሰዓቱ ሸሽተን ቢሆን አውቀን ቢሆን ትላንትና ጨፋ ሲቀጠል ዛሬ እንዲህ አንሆንም ነበር። አው ስለማና ነው። ግን እኔ ወንድሜንም አጥቼ ንብረቴም ደብሎ ይድበል ወንድሜ በኖረ ነው። ተቃጥሏል የኒል አባታችን ደውዬ ብነግር ይሄን ያህል ሰው ሞተ ብዬ ብናገር ያልሞተውን ሰው ሞተ ብለሃል። ሴት አንጥተህ ነው ቤተክርስቲያን ተቃጠለው በውሸት ተቃጥሏል ትላለህ። ሴት አንጥተህ ነው። እኔ ጋር ስልክ ተደውሎ መጨረሻ ላይ አቶ ባሻ ግርማ የሚባሉ ያዘሃሉ እኛ ጋር አድማ በትኖች እነኛ ሁሉ ነው እንግዲህ የሞተው 2 ሰው ነው። የተቃጠለው ጭራ ቤትም አልተቃጠለ ነው። ይሄ ሁሉ ንብረት ጠፍቶ ወድሞ ተዘርፎ ይሄ ምላሽ እየተሰጠን ስንጨቃጨቅ በስልክ ማክሰኞ ለታ መጨረሻ ላይ ጭንቅላቴን አመመኝ። መጨረሻ የኔን ስልክ ስጣቸው አሉኝ። ይሄ ባሻ ግርማ የሚባል ተመቶ እዛ ነው ያለው። ስጣቸው የኔን ስልክ እዛም ወዲያ አረጋልኝ። ያ ስልክ መደወል ቆመ። ሴት አንጥተህ ነው ይሄን የምታደርገው? ማስፈራሪቸው በፈራም አልናገርም ብል መሞት አይቀርም። ተናግሬም እንዲህ ብሎ ሞተ ማለትም አንድ ስም ነው እና ይሄን ያህል ነው። አልተደመጥንም። ምን እንደሆነ ግራ ገብቶናል። ችግሩ ቢሮ ውስጥ ነው ያለው፣ ጫካ አይደለም ቢሮ ነው ያለው። በመጀመሪያ ተቢሮ ይጥዳስ። በቃ ይሄ ነው። ሰላም ዳመጣችሁ። አመሰግናለሁ።
በአርሲ የሚገኙ ኦርቶዶክሳውያን እንግዲህ የተፈናቀሉ ከሞት አምልጠው ሸሽተው የተረፉ አባቶች፣ አዛውንት፣ ደካሞች፣ ህፃናት፣ እናቶች፣ ሴቶች ናቸው። ይህን እንግዲህ የተናገሩ አሉት። እንግዲህ ከዚህ ቀደም የሰማችኋት ሴት ሞቱብን ወንድሞቻችን፣ የሞት ሞቱ እንጂ እኛስ አመለጥን፣ በምንም ቢሆን ሸሸነ ተረፍነ ሲሉ በጣም አሳዛኝ በጣም ሰቆቃ የሞላበት ኑሯቸውን ህይወታቸውን የመከራውን ገፈት በዚህ ልክ ተናግረዋል ማለት ነው። እንግዲህ ማን ያርዳ የቀበረ ማን ይወራ የነበረ እንዲሉ እንግዲህ ነግረውናል። ማን እያስገደዳቸው እንዳለ ማን ምን እያደረገባቸው እንደሆነ ከየት መጽዳት እንደሚገባው እየተናገሩ ይገኛል። መንግስት መረጃ አላጣም። አሁን በዋነኝነት የአርሲን ጉዳይ መፍትሄ ለመስጠት መረጃ አልጠፋም። ማስረጃ ሁሉ በየጊዜው እየወጣ ይገኛል። በተለያየ አጋጣሚዎች ማስረጃዎች፣ መረጃዎች እየተገኙ ይገኛሉ። ነገር ግን በጎ ፈቃድና ህግን የማስከበር አመራሮቹ የወረደው ባለስልጣናት ወረዳው ላይ ያሉ ሰዎች ይህንን የማድረግ ፍቃድ የላቸውም፣ መብትም የላቸውም ማለት ይቻላል። ፍቃድ የላቸውም። ይሄን ያደርጉበት የሚችል ፍቃድ የላቸውም። ስልጣን አላቸው፣ ኃይል አላቸው። ነገር ግን ይሄንን ፍቃድ የላቸውም። ለምን እንግዲህ እንደሰማናቸው አባ እንደገለጹት የወረዳው አመራር በራሱ ዋና ተዋናይ ነው። ለዚህ ለግድያው ለመፈናቀሉ ስለሚሆነው ነገር ሁሉ ዋና ነው ሲሉ ተናግረዋል ማለት ነው። ይሄ እጅግ በጣም የሚያሳዝን ጉዳይ ነው። እንግዲህ የቅድስት ሥላሴ መንፈሳዊ ኮሌጅ ይህንም ብለዋል። ተማሪዎች እንግዲህ ጠቅላይ ቤተ ክህነቱን በሙሉ ሞልተው የቅዱስ ሲኖዶስ ማረፊያውን የሚገኙበትን ጳጳሳት የሚሰበሰቡበት ላይ ገብተው መግለጫቸውን አቋማቸውን አሰምተዋል። ያቋማቸውን ነገር ግልጽ አድርገዋል ማለት ነው። የቅድስት ሥላሴ መንፈሳዊ ኮሌጅ ተማሪዎች ይህንም ብለዋል። በጣም እናመሰግናለን። በአርሲ ስለተገደሉ ምዕመናን ድምጽ ለመሆን ክርስቲያኖች ለምንድን ነው የሚገደሉት? ሲቀጥል ደግሞ ቤተክርስቲያን ለምንድን ነው ባቀናቸው ሀገር እንደዚህ የምትሰደደው? የምዕመናንስ ቁጥር የሞታቸው ስንት ሲደርስ ነው ይህ ግፍና ይህ እልቂት የሚያበቃው የሚለውን ለመጠየቅ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ተማሪዎች በጠቅላይ ቤተ ክህነት ተገኝተዋል። እናንተ ማጽራረ ቤተ ክርስቲያንን እንዲያስታግስልን እንደገና ቅድስት ቤተ ክርስቲያንን እንዲጠብቅልን ጸልዩ፣ ከጎናችን ሆኖ እኛም ወደ ጠቅላይ ቤተ ክህነት ገብተን ጥያቄያችንን እናቀርባለን። ለአርሲ ምዕመናንም ድምጽ እንሆናለን። ጀምሮ ክርስትናን በደስታ የተቀበለች ከሁሉም ማህበረሰብ ጋር በሰላም አብሮ በመኖር የታወቀች ለሀገርና ወገን በትምህርት ዘርፍ ፊደል ቀርጻ ስርዓተ ትምህርት ነድፋ ከፊደል እስከ መጻሕፍት በማስተማር እንደ አንድ የፍትህ ተቋም ሆና ያገለገለች በስነ ምግባር ሀገር ወዳድ ሩህሩህ ሙሉ ሰብዕና ያለው ዜጋ ያፈራች በኪነ ህንጻና በኪነ ጥበብ እስከዛሬ ድረስ ዓለም በአድናቆት የሚጎበኛቸውን ለሀገራችንም በቱሪዝሙ ዘርፍም ከፍተኛ ገቢ የሚያስገኙ አብያተ ክርስቲያናትንና ገዳማትን የስነ ጽሁፍ ጥበብ በቅርሳቅርስና አካባቢ ጥበቃ ረገድም ሺህ ዘመንን ምዕት ዓመታትን ያስቆጠሩ ጥንታውያን ቅርሶችን ያስገኘች በሀገራችን የተፈጥሮ ደን በሚመናመንበት ዘመን የተፈጥሮ ደንን በመንከባከብና በመጠበቅ ረገድ ከፍ ያለ ሚና የተወጣችና የምትወጣ ቤተክርስቲያን ናት። ነገር ግን ባለቤቷ እና ራሷ የሆነው ክርስቶስ እንደተናገረ ነገሮች ሁሉ አልጋ ባልጋ ሳይሆኑ በብዙ መከራ ውስጥ 2000 ዘመናትን አልፋ እዚህ ደርሳለች። በዚህም ዘመን በብዙ መልኩ ከዓለም መከራን የተቀበለች ትገኛለች። ከመከራዎቿ መካከልም ዋናውና አሳሳቢ ሁኔታ ላይ የሚገኘው የምዕመናን በግፍ መገደል፣ መሰደድ፣ ሀብት ንብረታቸው መዘረፍ እና የአብያተ ክርስቲያናትን መውደም ነው። ከአንድ ዓመት በፊትና 2018 ዓመተ ምህረት ብቻ እንኳን በምዕራብ ሐረርጌ ሀገረ ስብከት በአሰቦት ገዳም በአበው መነኮሳት ላይ ግድያ ተፈጽሟል። በምስራቅ ሸዋ ሀገረ ስብከት በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም መናንያን ከየባታቸው ተወስደው በግፍ ተገድለዋል። አሁን ደግሞ ችግሩ ተባብሶ በምስራቅ አርሲ ሀገረ ስብከት በሽርካ፣ በሆሎንቆ፣ በመርቲ፣ በጉናና በአሰኮ ወረዳዎች በምዕመናንና በካህናት ላይ ተደጋግሞ የተፈጸመውን ግድያ ማንሳት ይቻላል። በዚህ ወር ግንቦት 23 2018 ዓ.ም በአሰኮ ወረዳ በተፈጸመው ጥቃት በርካታ ምዕመናን ተገድለዋል፣ ታግተዋል። በሺ የሚቆጠሩ ምዕመናን መኖሪያ ቤታቸው በእሳት ተቃጥለዋል፣ ንብረቶቻቸውም ወድመዋል፣ ከቀያቸው ተፈናቅለዋል። 101 ዓመት ያስቆጠረው የጠለታ ቅዱስ ገብርኤል ቤተክርስቲያን ተቃጥሏል። የካራ ኩፍተና መድኃኔዓለም ቤተክርስቲያን ተዘርፏል። በዚህ ምክንያት ብፁዕ ቅዱስ ፓትርያርኩና የሀገረ ስብከቱ ሊቀ ጳጳስ የሐዘን መግለጫ ሰጥተዋል። እኛም የቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት የቤተክርስቲያኑ ልጆች እንደመሆናችን ሁላችንም በዚህ እኩይና ጸያፍ ድርጊት የተሰማንን ጥልቅ ሐዘን በብፁዕ አባታችን ፊት እንገልጻለን።
የቅድስት ሥላሴ መንፈሳዊ ኮሌጅ ተማሪዎች እንግዲህ ቀጥታ ሰላማዊ ሰልፍ አድርገው ወጥተው ወደ ቤተ ክህነት በመግባት በቤተ ክህነት ጠቅላይ ቤተ ክህነት ዋና ስራ አስኪያጅ አቡነ ሳዊሮስና ሌሎችንም ጳጳሳት በማግኘት የተደራጀ ማስረጃ ይዘው ቀርበው የተገደሉትን ንጹሃን ቁጥር ኦርቶዶክሳውያን አማኞችን በቁጥር የተፈናቀሉትን የተቃጠለውን ሁሉ ድንቅ በሆነ አቀራረብ እንግዲህ በእነሱ ፊት መረጃውን አቅርበው አቋማቸውን ገልጸው መልስና መፍትሄ ከቅዱስ ሲኖዶሱ እንዲጀምር ጠንከር ያለ ጥያቄ ጠይቀዋል ማለት ነው። ይሄ እጅግ በጣም የሚበረታታ ነው። ሁሉም አገልጋይ አማኝ ኦርቶዶክሳዊ ሁሉ ጠንከር ብሎ አባታችን የምንጠይቅበት ሂደት አሁን ነው ማለት ነው። ጊዜው አሁን ነው። መንግስትንም ይሄንን ጉዳይ እንዲፈጽምልን በጥንካሬ በብርታት በአንድነት በመቆም ምን ጠይቅበት ጊዜው ትክክለኛው ሰዓት አሁን ነው። በቃ ከዚህ በኋላ መታረድ በቃ እነሱ እንደሚፎክሩት እንደሚያደርጉት ሳይሆን እኛ ደግሞ ሰላማዊ በሆነ መንገድ መብታችንን የምናስከብርበት መሆን አለበት። ሶሻል ሚዲያ ላይ ሙስሊሞች ጨካኞች፣ ሙስሊሞች አራጆች፣ ሙስሊሞች ገዳዮች፣ ሙስሊሞች ምቀኞች እያስባሉን ያሉ እነማን እንደሆነ ያው ሌባን ሌባ ካላል ነው ገዳይን ገዳይ ነው ካላል ነው ውስጣችን ደብቀን ሸሽገነው ከተቀመጠን ሙስሊሞች እየተባለን በጅምላ መጨፍጨፋችን አይቀርምና ይሄን ተግባር የሚተገብሩ ሙስሊም ነን በማለት ወሃብያ በመባል ይታወቃሉ። ስንዴውን ከንክርዳዱ ለመለየት እንዲያስችላችሁ ያክል ነው። ስለዚህ ጥንቃቄ አድርጉ፣ ተጠንቀቋቸው። እነኚህን ሰዎች እንኳን አይደለም ለእናንተ ለኛ ለሙስሊሞች የማይመለሱ ጨካኝ አረመኔ እንደሆኑ እንድታቁ ለማለት ያክል ነው።